ጉድና ጅረት ከኋላ ነው አሉ። እንግዲህ ዛሬም ሄርሜላ ጉንጭን እየሳመች ጨርሰዋለች። እንግዲህ ሚዲያው ሁሉም አለሙ ሁሉም አውቆታል ማለት ነው። ዛሬም እንግዲህ ጉንጩን እየሳመች ከች ብላለች፣ መጥታለች። ዩቱብ ቻናሏ ላይ ፖስት አድርገዋለች ማለት ነው። እንግዲህ ሄርሜላ በጣም ያሳዝናል። እውነት ለመናገር አብርሃም እዛ ጋር እንግዲህ ትዳሬን ተገድጄ ነበረ ያገባሁት አሁን አልፈልግም ሲል ጭራሽ ብሶባት ጉንጩን እየሳመችና እያጎነጨችው እንግዲህ ምግብ መስሏት አልመሰለኝ እየበላችሁ መጥታለች ማለት ነው። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁኝ እና ዛሬ ሄርሜላ ማስታረቅ ሲገባትና ካሁን በኋላ የኔና ያንተ ነገር ይብቃ ብላ ማስታረቅ ይገባታል የሚል ሀሳብ አለኝ እላለሁኝ። እንግዲህ አብርሃም ቢሆንም ሽማግሌ ልኮ ራሱም ሄዶ እኔ ያጠፋሁት ነገር ይቅርታ ብሎ ከሄርሜላ ርቆ ህይወቱን ቢጀምርና አብሮ ቢሆኑ ባይነኝ እላለሁኝ። ውድ ቤተሰቦቼ እንግዲህ እናንተ ሀሳብ አስተያየታችሁ ኮመንት ስር አስቀምጡልኝ እላለሁኝ። ሄርሜላና አብርሃም እንግዲህ እንደምታውቁት ባለፈው ቀለበት አርጎላት ነበር። ዛሬ ደግሞ አበባ ይዛ መጥታለች። የዛን ቀን አበባ ነው ይሄ ራሱ ሌላ አበባ አይደለም። ባለፈው የሰጣት አበባ እንግዲህ ፕራንክ እናደርጋለን ብለው ቀለበት አርገውላት እውነት ይመስላታል ልጅቷ ቀልድ አታቅም ሲል ተነግረዋል። ውድ ቤተሰቦቼ እንግዲህ እውነትም ቀልድም እንደማታውቅ ሁላ ከስር መሰረቷን አውቋታል። ተግባብተው እንግዲህ አብረው ሆነዋል ማለት ነው። እንግዲህ ቀለበት አርጎላት ነበረ፣ ግን እጇ ላይ ደግሞ እንደምትመለከቱት ቀለበቱ የለም፣ ዜሮ ነው፣ ምንም ነገር የለም። ሰው አውቆ አስመስሎ ወይም ደግሞ እነሱ አውቆ ሆን ብሎ ያደረጉት ነገር ቢሆን እንጂ አብርሃም እንግዲህ ትዳሬን እኔ አልፈልግም ያልኩ ከሴት ጋር እንደፈለኩኝ እባርቃለሁ፣ እንደ ህፃን ልጅ እጫወታለሁኝ። እኔ ተጫውቼ አልጠገብኩም፣ አልተጫወትኩም፣ አልጨፈርኩም፣ አልተዝናናሁም። ስለዚህ ልጅነቴ ሳልጨርስ ስለ ትዳር ውስጥ ስለገባሁኝ በጣም ከብዶኛል። አሁን ላይ ተሳስቻለሁኝ፣ እንደ ተሳሳትኩኝም አውቃለሁኝ። ስለዚህ ከአሁን በኋላ እኔ ልጅ አልፈልግም፣ ወይም ደግሞ ልጅን አምጡልኝ አንቀባርዬ አኖረዋለሁኝ፣ ግን እሷን አልፈልግም። ትዳር ውስጡ ሲገባበት በጣም ከባድ ነው፣ ከውጪ ግን በጣም ቀላል ይመስላል። ስለዚህ እኔ አልፈልግም ሲል ተደምጦ እንግዲህ ከዚች ዝሙተኛ ጋር አብሮ እንደሚሆን ይታወቃል። እንግዲህ እኔ ሀላሉን አልፈልግም ብሎ ዝሙትን መስራት ወይም ደግሞ ዝሙትን ማድረግ ስለፈለገ ሄርሜላ ደስ ብሏት እንግዲህ ከሄርሜላ ጋር አብሮ እንደሚሆኑ ይታወቃል። እሷም አርግዛ እንግዲህ እሷንም አስረግዞ ቀጣይ ደግሞ ሌላ ሰው ወይም ደግሞ ሌላ ሴት እንደሚያመጣ እርግጠኛ ነኝ። ዛሬ እሷን ትቶ እርጉዝ ነኝ ስትሎ ትቷት እንደሚሄድ ይታወቃል። ውድ ተመልካቾቼ እንግዲህ እንደምታዩት እሱንም ይገለፍጣል በሳቅና በፈገግታ ተሞልቶ እንግዲህ ጠብድሎ እያያችሁት አህያ መስለዋል። እንግዲህ ግብዳ ሆኖ እያያችሁት ነው። በፈገግታ ስትስመው ራሱ ደስ እያለው ነው። እሷም ፈገግታዋ የሌለ ነው። አምሮባት ሁላ ዘይቱ ቀይረዋለች ማለት ነው። ውድ ቤተሰቦቼ በጣም ነው የሚያሳዝነው። አብራችሁ ብትሆኑና አብሮ ቢኖሩ አሪፍ ነበረ። ዩቱብ እየሰሩ እንግዲህ እያሽቃበጡ ያ ሁላ ነገር እየሰሩ ሩታ ልጄን አሳድጋለሁ ካለ ሩታ ምን ታደርገዋለች? ምን ታጎልበታለች? ሲወጣ ሲገባ ፍቅር በፍቅር ፈገግታ በፈገግታ ይሆናል ባይ ነኝ። ስለዚህ እኔ ትዳር አልፈልግም ካለ እንግዲህ እዛው ጥንቅር ይበል። ሩታ ስንት ፈላጊ ያላት ሴት እንደሆነች እሱ አያቅም። ዛሬ ላይ እሷን ፈልጎ አንድ ወንድ ቢመጣ እኔ ሞቼ እገኛለሁ ብሎ እንግዲህ እግሯ ስር እንደሚወጥቅ እርግጠኛ ሆኜ ነው እምነግራችሁ ቤተሰቦች።
እና ሄርሜላ ከሆነች ማንም አይፈልጋትም። ግን ሄርሜላም ስለምታውቀው ነገም ከነገ ወዲያ እሷንም ትታው እንደምትሄድ ይታወቃል። እንግዲህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደተባለው እሷም ነገ ትታው ስትሄድ የዘራነው እናጭደዋለን ወይም ደግሞ የዘራኸው ታጭደዋለህ እንዳለችው ሩታዬ እንግዲህ ነገ እቺ ልጅ አብሮ ሲሆኑ ወይም ደግሞ አብሮ ከሆኑ ነገ ወይም ጥላው እንደምትሄድ ከሌላ ወንድ ጋር ስትለጣጠፍ እንደሚያያት እርግጠኛ ሆኜ ነው የምነግራችሁ ውድ ተመልካቾቼ። እኔ በጣም ባዝንም ይሄን ነገር እንግዲህ ዛሬ የሚለቀቀው ቪዲዮ እሷን ለማናደድና ሩታን ለመበቀል እንደሆነ ይታወቃልም ተነግሯል። እንግዲህ አብርሃም ባለፈ ለበቀል ተነስቻለሁ እንዳለው ሩታ በቀል የማታቅና ምንም የማታቅ በጣም ጠንካራና ጎበዝ የሆነች ሴት ስትሆን አብርሃም እንግዲህ በሆነው ባልሆነውም እሷን ለማናደድ ውጣ ወረድ በዝቶበታል። እሷ በጣም ብዙ ነገር ማድረግ እንደምትችልና መክሰስ ሁላ እንደምትችል ይታወቃል። በሕጉ መሰረት ሚስት እያለ በሚስት ላይ ሚስት መደረብ ምን ያክል ወንጀል እንደሆነ እያወቀ እስክሪፕቶ ወይም ደግሞ ፊርማውን ሳይሰርዝ 80 ሳይቀድ ጭራሽ እንግዲህ ይሄንን እንደሚሆን እንዳያችሁት ነው እንዴት እንደሚያረገው። ስለዚህ ውድ ተመልካቾቼ በጣም ነው ያዘንኩት፣ በጣም ነው የሚያሳፍረው ይሄንን ነገር እንግዲህ ሊንዘላዘል እኔ ትዳር አልፈልግም ተንዘላዝዬ እኖራለሁ ብሎ ካለ እኛ ምንም አናረገውም። ጋሽዬ እንግዲህ ምንም አታስብ፣ በቃ አትጨናነቅ። በእርግጥ ልጅህን በስነ ስርዓት ብትቆጣው እሱን ብታናግረው ይሻላል ባይነኝ። እንግዲህ ሩታዬ የኔ ቆንጆ ሰውን የማታሳፍር በጣም ጀግና የሆነች ሴት ነች። ጠንካራ በጣም ጎበዝ የሆነች ሴት ነች። ረጋ ብላ የምታወራ ንግግሯ ያማረ ነው። እሺ ጋሽዬ እኔ ምን ልታዘዝ ወይም ደግሞ ምን ላርግሎት፣ ምንድን ነው የሚፈልጉት ብላ ነው አንገቷን አቀርቅራ የተናገረችው የነበረው። ምን ያክል የሰው ክብር ቢኖራት ነው ይህንን ነገር የምታደርገው? እሱ ግን አይኑን የተቀለለበለበ እንግዲህ እንደፈለገ እየገለፈጠ እየተዝናና ከጓደኞቹ ጋር እሷ ግን እዛ ከልጇ ጋር ቁጭ ብላ ነው ያለችው። እንግዲህ እሷ ከሆነች ልጇን ማሳደግ አያቅታትም። እሷንም ራሷን ስንጠርጋ ታኖራለች። እንግዲህ እንዳያቿት ቲክቶኩ እሷ ሞልታዋለች እንዳለ እሷን ብቻ ነች ያለችው። ሌላው እዛ ጥንቅር ይበል የኔ ቆንጆ፣ የኔ ማሪ፣ የኔ እህት እንወድሻለን፣ እናከብርሻለን እላለሁ።